ሰላም እንኳን በደህና መጣችሁ። ዛሬ የምናስሰው አንድ ጥቅስ አለ። በመጀመሪያ ሲሰሙት በጣም ቀላልና ቀጥተኛ ይመስላል። ዮሐንስ ወንጌል 16:28 ላይ ኢየሱስ የተናገረው ነው። ከአብ ወጬ ወደ ዓለም መጥቻለሁ፣ ደግሞ ዓለምን እወደዋለሁ፣ ወደ አብም እሄዳለሁ። ቀላል ነው አይደል? መጣሁ፣ እሄዳለሁ። ግን ከዚች አረፍተ ነገር ጀርባ አንድ ሙሉ የጠፈር ድራማ ቢኖርስ? ዛሬ የምንመረምረው ጽሑፍ እንደሚጠቁመን ይቺ ቀላል የጉዞ መግለጫ ምናልባትም የፍጥረቱን ሁሉ ዕጣ ፈንታ የሚወስን የሥልጣን ሽግግርን የምትገልጽ ካርታ ልትሆን ትችላለች። ልክ ነህ። ይህንን ጥቅስ እንደ አንድ ቀላል የጉዞ ማስታወሻ ብቻ ማየት ሙሉውን ምስል እንድንስቱ ያደርገናል። ነገር እኮ ከዛ በጣም የጠለቀ ነው። የመነሻ ጽሑፋችን የሚያሳየን ይሄ ጉዞ ከአብ መውጣት እና ወደ አብ መመለስ በጣም ውስብስብ የሆኑ ስነ መለኮታዊ ሐሳቦችን ያካተተ መሆኑን ነው። ስለተለያዩ ሰማያት፣ ስለ እግዚአብሔር ከጊዜና ከቦታ ጋር ስላለው ግንኙነት እና ስለ ወልድ የመጨረሻ ሚና ጭምር። የዛሬው ጥናታችን ዓላማ እነዚህን የተደራረቡ ትርጉሞች መዘርዘር እና ወደ አብ መመለስ የሚለው ሐሳብ ምን ያህል ትልቅ አንድምታ እንዳለው መመርመር ነው። እሺ፣ በጣም ጥሩ። እንግዲያውስ መጋረጃውን እንግለጥ። እስቲ ከመሠረታዊው እንጀምር። ሰማይ። አብዛኞቻችን ሰማይ ስንል የምናስበው አንድ ቦታ ነው፣ መልካም ሰዎች ከሞት በኋላ የሚሄዱበት ቦታ። ግን የመነሻ ጽሑፋችን ሰማያት እያለ በብዙ ቁጥር ነው የሚጠራቸው። ይሄ በራሱ ትልቅ ሐሳብ ነው። ምንድናቸው ልዩነቶቻቸው? ይሄ በጣም ወሳኝ ነጥብ ነው። ጽሑፉ በሁለት መሰረታዊ የሰማይ አይነቶች መካከል ትልቅ ልዩነት ያስቀምጣል። አንደኛው የመላእክት ሰማይ ይለዋል። ይሄ ሰማይ ያው በጊዜና በቦታ ውስጥ ያለ የተወሰነ መገኛ ያለው እንደ መላእክት ያሉ ፍጡራን የሚኖሩበት ግዛት ነው። ልክ እንደ አድራሻ እንዳለው ነገር ልናስበው እንችላለን፣ ምንም እንኳን እኛ በማናውቀው ዳይሜንሽን ውስጥ ቢሆን። ቆይ ይሄ በጣም ትልቅ ሐሳብ ነው። ከመጀመሪያው ውስብስብ ነገር ውስጥ ገባን። የመላእክት ሰማይ የምንለው አካላዊ ቦታ ነው ማለት ነው ወይንስ አንደኛው አካላዊ ይዘት ያለው ዓለም ሲሆን ሌላኛው ደግሞ ከኛ የአነዋር እውነታ ውጭ የሆነ የህልውና ሁኔታ ነው? በጣም ጥሩ ጥያቄ ነው። የመላእክት ሰማይ አካላዊ ባንለውም እንኳን በጊዜና በቦታ ህግጋት የሚገዛ ቦታ ተብሎ ሊገለጽ የሚችል ዓለም ነው። ሁለተኛው አይነት ሰማይ ግን ፈጽሞ የተለየ ነው። ጽሑፉ የመንፈስ ቅዱስ ሰማይ ወይም ደግሞ ዘላለማዊ ወሰን የለሽነት ብሎ ይጠራዋል። ይሄኛው ከጊዜና ከቦታ ህግጋት ሙሉ በሙሉ ውጭ ነው። የእግዚአብሔር ብቻ የሆነ የህልውና ሁኔታ። ቦታ የሚለው ቃል እዚህ ጋር ትርጉም ያጣል። የእግዚአብሔር ተፈጥሯዊ መኖሪያ ነው እና ጽሑፉ የሚሞግተው ወልድ ወደ ዓለም የመጣው ከመጀመሪያው ሰማይ ከመላእክት ሰማይ ሳይሆን ከዚህ ከሁለተኛው ከዘላለማዊው ህልውና ነው ይላል። ዳሌር ህልውናው ወጥቶ በጊዜና በቦታ ወደሚገዛው ዓለም ገባ ማለት ነው። እሺ፣ እንግዲያውስ ትልቁ ጥያቄ የሚመጣው እዚህ ላይ ነው። ወደ አብም እሄዳለሁ ሲል ወደዚያው ወደ ጀመረበት ዘላለማዊ ወሰን የለሽነት የተመለሰ አይደለም ማለት ነው። ጉዞ የተጀመረበትና የሚያልክበት ቦታ አንድ አይነት አይደለም እያለን ነው። በትክክል። ትልቁና አስገራሚው ነጥብ ይሄው ነው። በዚህ ትርጓሜ መሰረት ወደ አብ መመለስ ማለት ወደዚያው ወደ ጀመረበት ከጊዜና ከቦታ ውጪ ወዳለው ሁኔታ መመለስን አያመለክትም። ይልቅምንም ወደ መላእክት ሰማይ በማድረግ በእውነተኛው ዙፋን ላይ መቀመጡን ያመለክታል። ስለዚህ እርገቱ ከፍጥረት ዓለም መውጣት ሳይሆን በፍጥረት ዓለም ውስጥ ወዳለ የስልጣን ማዕከል መሄድ ነው። ይህም ቢያንስ እስከ መጨረሻው ፍርድ ድረስ የሚቀጥል ሁኔታ ነው። በቃ ወደ ቤት መመለስ ሳይሆን ዋና ከተማ ገብቶ ዘውድ እንደመጫን ነው። በጣም የሚገርመው። ስለዚህ እርገቱ የታሪኩ መጨረሻ ሳይሆን አዲስ ምዕራፍ መጀመሪያ ነው። በፍጥረት ሁሉ ላይ ንጉሥ ሆኖ የተሾመበት ቅጽበት። እሺ፣ በፍጥረት ውስጥ ባለ ዙፋን ላይ የመግዛት መብትና ስልጣኑ ከምን የመነጨ ነው? ይሄ ይመስለኛል ወደ ቀጣዩ ወሳኝ አሳም የሚወስደን። የመነሻ ጽሑፋችን በእግዚአብሔር ስም ላይ ትልቅ ትኩረት ይሰጣል። አዎ፣ ሁለቱ ሐሳቦች ፍጹም የተቆራኙ ናቸው። በምንጩ ትንታኔ መሰረት ስም የሚለው ቃል በዕብራይስጥ አስተሳሰብ ውስጥ ያው ዮሐንስ ወይም ማርያም እንዲባለው አይነት መጠሪያ ብቻ አይደለም። ስም የአንድን አካል ማንነት፣ ስልጣን እና ባህሪ በሙሉ ይወክላል። በዚህ አውደ ጽሑፍ የእግዚአብሔር ስም ማለት ወሰን ለሌለው
ለማይመረመረው አምላክ በፍጥረት ዓለም ውስጥ ያለው ህልውናውን የስልጣኑና የህልውናውን መግለጫ ነው። እሺ፣ ይህንን ትንሽ እናብራራሁ። ስም ማለት እንደ ዩኒቨርሳል የውክልና ስልጣን ነው ወይንም ለመላው ፍጥረት እንደ ማስተር ቁልፍ ነው? እንደዚያ ብናስበው ይቀላል። በጣም ጥሩ ምሳሌ ነው። የውክልና ስልጣን የሚለው ሐሳብ በጣም ይገልጸዋል። ጽሑፉ እንደሚጠቆመን ወልድ ወደ ዓለም የመጣው በአብ ስም ነው። ማለትም የአብን ሙሉ ስልጣንና ማንነት ወክሎ ነው። ጉዞው ሲጠናቀቅ እና ወደ አብ ሲመለስ ደግሞ ያንን ስም ሙሉ በሙሉ ለመውረስ ነው። በቃ ስሙን መውረስ ማለት በሰማይና በምድር በጊዜና በቦታ ውስጥ ያለውን ስልጣን በሙሉ መቀበል ማለት ነው። ወደ ዙፋኑ ማረጉም ይህንን እርስ የማረጋገጥ ይፋዊ ስነ ስርዓት ነው። በአብ ቀኝ መቀመጡም እንዲሁ ምሳሌያዊ ትርጉም አለው ማለት ነው። የአቀማመጥ ጉዳይ ብቻ አይደለም። በፍጹም ቀኝ እጅ በብሉይ ኪዳንም ሆነ በአዲስ ኪዳን ባህል የክብር፣ የኃይል፣ የተመረተ ወራሽነትና የከፍተኛ ስልጣን መለከት ነው። ስለዚህ በአብ ቀኝ መቀመጡ አብ ለወልድ በፍጥረት ሁሉ ላይ ያለውን የበላይነትና የገዥነት ሚና መስጠቱን የሚያሳይ ምሳሌያዊ አነጋገር ነው። ወራሹ በይፋ ቦታውን መያዙን ያመለክታል። ይህ ሁሉ አንድ ላይ ሲታሰብ የወልድ ጉዞ ከዘላለማዊነት ወጥቶ ሰው ሆኖ ያንን ሰብአዊ ተፈጥሮ ይዞ ወደ ፍጥረት የስልጣን ማዕከል በመመለስ የአብን ስም ወይም ስልጣን የመውረስ ሂደት ነው ማለት ነው። ግን ይሄ የጠፈር የስልጣን ሽግግር በምድር ላይ ላሉ ተራማኞች ምን ትርጉም አለው? ታሪኩ እዚህ ላይ አያልቅም። መንፈስ ቅዱስ ወደ ታሪኩ የሚገባው እዚህ ላይ ነው። ግንኙነቱ በመጀመሪያ ሲታይ ግልጽ አይደለም። ግንኙነቱ በጣም ጥልቅና ወሳኝ ነው። ጽሑፉ እንደሚያስረዳው ወልድ ወደ ዙፋኑ ማረጉ ለመንፈስ ቅዱስ መምጣት ቅድመ ሁኔታ ነበር። ኢየሱስ ራሱ እኔ ባልሄድ አጽናኙ ወደ እናንተ አይመጣም ያለው ለዚህ ነው። ከእርገቱና ከስልጣን ሽግግሩ በፊት መንፈስ ቅዱስ አሁን በሚታወቀው መንገድ ማለትም በእያንዳንዱ አማኝ ውስጥ በመኖር አልተሰጠም ነበር። የወልድ አካላዊ መሄድ ለመንፈስ ቅዱስ መምጣት በሩን ከፍቶለታል። እዚህ ጋር ትንሽ ግራም ያጋባ ነገር አለ። አካላዊ ህልውናው እንዴት እንቅፋት ሊሆን ቻለ? መሄዱና መምጣቱ ልክ እንደ ቅብብሎሽ ነው። ለምንድነው ሁለቱም በአንድ ጊዜ ያልሆኑት? በዙፋኑ ላይ ሲቀመጥ ምን ተለወጠ? ድንገት ይህንን አዲስ አይነት ህልውና ያስቻለው? ይሄ ጽሑፉ ከሚመረመራቸው ማዕከላዊ ምስጢሮች አንዱ ነው። አካላዊ ህልውናው እንቅፋት ስለነበረ ሳይሆን ሚናው መቀየር ስለነበረበት ነው። በምድር ላይ በአንድ ቦታና በአንድ ጊዜ ብቻ ሊገኝ የሚችል ሰው በነበረበት ወቅት ህልውናው ውስን ነበር። ነገር ግን የፍጥረት ሁሉ ገዢ ሆኖ በዙፋኑ ላይ ሲቀመጥ ህልውናውን በአንድ ጊዜ በሁሉም ቦታ በሁሉም አማኝ ውስጥ በመንፈስ ቅዱስ በኩል ማስፋፋት ቻለ። ልዩነቱን እንደዚህ ልናስበው እንችላለን። ከአንድ አካባቢ ብቻ ከሚደወል ስልክ ወደ ዓለም አቀፍ የሳተላይት ኔትወርክ እንደማደግ ነው። አካላዊ መለየቱ ከዚያ እጅግ የላቀ የጠበቀ እና ውስጣዊ መንፈሳዊ ህልውናን አስችለዋል። ስለዚህ አማኞች የዚህ አዲስ መንግሥት ኤምባሲዎች ይሆናሉ ማለት ነው። ጽሑፉ አማኞች በሰማይ እንዳሉ ይቆጠራሉ ይላል። ይሄ ማለት በቦታ ደረጃ ምድር ላይ ቢሆኑም በመንፈሳዊ ደረጃ ግን ከክርስቶስ ጋር በዚያ የሥልጣን ማዕከል ውስጥ ናቸው ማለት ነው። በትክክል ቅድም ድልድይ የሚለውን ቃል ተጠቅመሃል። በጣም ትክክል ነው። መንፈስ ቅዱስ በዙፋኑ ላይ በተቀመጠው ወልድና በምድር ላይ ባሉ አማኞች መካከል ያለው ሕያው ግንኙነት ነው። ጽሑፉ እንደሚለው መንፈስ ቅዱስ በአንድ አማኝ ውስጥ ሲኖር ያ ሰው የእግዚአብሔር ቤተ መቅደስ ይሆናል። በመንፈሳዊ እውነታ ደረጃ የአማኝ ከክርስቶስ ጋር በሰማያዊ ስፍራ ተቀምጧል። ስለዚህ መሄዱ መለየትን ሳይሆን ወደር የሌለው መቀራረብን ነው ያስገኘው። ከአጠገባቸው ከመሆን ይልቅ በውስጣቸው መሆን ቻለ። እሺ፣ አሁን እስቲ ካሜራውን ወደ ኋላ እናድርግና ሰፊውን ምስል እንይ። ይህንን ሁሉ ውስብስብ ጉዞ ለምን አስፈለገ? ወልድ ለምን ፍጡር መሆን፣ መሰቃየትና መሰቀል ነበረበት? የዚህ ሁሉ ድራማ የመጨረሻ ግብ ምንድን ነው? የመነሻ ጽሑፋችን እርስ በርስ የተያዙ በርካታ ምክንያቶችን ያቀርባል። የመጀመሪያውና ዋነኛው በሰው ኃጢአት ምክንያት የተበላሸውና ያልተጠናቀቀውን ፍጥረት ለማጠናቀቅ ወይም ለመፈጸም ነበር። ሁለተኛ፣ ስቅለቱ በሰይጣንና በኃጢአት ላይ ለመፍረድ ሕጋዊ መሠረት አስቀምጧል። ይህንን ነጥብ ትንሽ ብናብራራው፣
ስቅለቱ እንዴት ነው ሕጋዊ መሠረት የሆነው? በጠፈር ፍርድ ቤት ውስጥ እንደተደረገ የሕግ ክርክር ነው? አዎ፣ ጽሑፉ የሚያቀርበው ምስል ከዚህ ጋር ይመሳሰላል። ወልድ ምንም ኃጢአት ያልነበረበት ሆኖ ሳለ በኃጢአተኞችና በክፉ ኃይላት ተጽዕኖ ስር ባሉ ሰዎች እጅ እንዲሞት መፍቀዱ በኃጢአትና በክፋት ላይ የመጨረሻውን የጽድቅ ፍርድ ለመስጠት የሚያስችል መሠረት ሆነ። በሌላ አነጋገር የክፋት ኃይላት ንጹሕ የሆነውን በመግደል ከሕግ በላይ ራሳቸውን እንዳሻቸው ሲያደርጉ የራሳቸውን የፍርድ ውሳኔ በራሳቸው ላይ አሳለፉ። የወልድ ሞት ደግሞ የመጀመሪያው አዳም በኃጢአቱ ያስከተለውን ዕዳ በመክፈል ለሰው ልጆች በኃጢአት ላይ ድል የሚነሱበትን መንገድ ከፈተ። ስለዚህ ወደ ዙፋኑ ማረጉ ለግል ክብሩ ብቻ ሳይሆን ያንን ድል በይፋ የማወጅና ስልጣኑን የማረጋገጥ ተግባር ነበር፣ በጠላቶቹ ላይ ያለውን የበላይነት ለማጽናት። ልክ ነው። በጊዜና በህዋ ያለውን ርስት ለማረጋገጥ እና ሰይጣን እንኳን ሳይቀር እንዲገዛ ለማስገደድ ነበር። ነገር ግን ይሄ ሂደት ገና አልተጠናቀቀም። ጽሑፉ እንደሚጠቆመን ይሄ ሂደት የሚጠናቀቀው ከታላቁ ነጭ ዙፋን ፍርድ በኋላ ነው። በዚያን ጊዜ ሞትን ጨምሮ ሁሉም ጠላቶች ሲጠፉና ሲወገዱ፣ ያኔ ፍጥረቱ ሁሉ ሲታደስ እና ክፋት ሲወገድ ወልድ ራሱ መንግስቱን ለአብ ያስረክባል፣ ወይም ራሱ ለአብ ይገዛ። እንድሞ እግዚአብሔር ሁሉ በሁሉ እንዲሆን ያደርጋል። የፍጥረት ሁሉ የመጨረሻ ግብ ወደ መጀመሪያው ምንጭ ወደ አብ መመለስ መሆኑን ያሳያል። ይህንን ሁሉ ስናጠቃልለው በጣም ይገርማል። ከአብ ወቼ ወደ አብ እመልሳለሁ በምትል ቀላል በሚመስል ሐረግ ጀመረን። ነገር ግን ይቺ አረፍተ ነገር ወልድ ከዘላለማዊነት ወደ ጊዜ ውስጥ መግባቱን፣ ሰብአዊ ተፈጥሮን ይዞ ወደ ፍጥረት የሥልጣን ማዕከል ማረጉን፣ በመንፈስ ቅዱስ በኩል ለአማኞች አዲስ መንፈሳዊ እውነታን መመስረቱን እና ለሁሉ ነገር መታደስ መድረክ ማዘጋጀቱን የሚተርክ ታሪክ መሆኑን አየን። ያስገድደናል። መሄዱ ለመምጣት መለየቱ ደግሞ የበለጠ ለመቅረብ መንገድ ከፍቷል። ይህ ደግሞ አንድ የመጨረሻ አእምሮን የሚፈታትን ሐሳብ እንድናነሳ ያደርገናል። ጽሑፉ እኔን ያየ አብን አይቷል የሚለውን የኢየሱስ ቃል ይጠቅሳል። ወልድ አሁን በዙፋን ላይ እንደተቀመጠ ፍጡር ማለትም ሰው የአብን ስልጣንና ሕልውና በፍጥረት ውስጥ የሚወክል ከሆነ ይህ አስተሳሰብ ወሰን በሌለው በማይታየው አምላክ እና በምንኖርበት በተፈጠረው ዓለም መካከል ስላለው ግንኙነት ያለንን ግንዛቤ እንዴት ይፈታተነዋል ወይም ደግሞ ያጥልቀዋል?